ይገርማችሁም ግን የደስታዬ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አይገርም። አሰላሙ አለይኩም ውድ የአንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ወይ ሰማችሁ እንዲህ ዛሬውን ጉድ። እኔማ እናቴ መሽቷል፣ ግን በቃ ሳልነግራችሁ አልተኛም ብዬ መጣሁ። አይ ታዲያ ወንድ ብንፈራው ወንድ እንደ ጭራቅ ባይ ለወንድ ጥሩ አመለካከት ባይኖረኝ በትዳር ዙሪያ እኔ በወንድምነት ወላሂ በጓደኛ በስራ ባልደረባ ምናምነት ለወንድ ጥሩ አመለካከት አለኝ። በትዳር በኩል ግን እኔ ለወንዶች ጥሩ አመለካከት የለኝም። ሶሪ ወላ እሺ አወራለሁ እኮ አፈቅዳለሁ፣ ምንም ጥርጥር የለው። ግን ትዳር የሚባለው ነገር የእውነት ገፍቶ ኒካህ ሲባል እኔ ወላሂ ላዚም የሆነ ነገር ነው የሚያስጠላኝ እና ወደጅም አይደለም። ዛሬ ችታችን እኮ ቋን ቪዲዮን አሳያችኋለሁ፣ አጠር አድርጌ ያስገባላችኋለሁ። እንትን እንዳይቀጣይ ባለፈው እንደዚህ ድምጽ ያስገባውን ይቀጣኝና ለሶስት ወር ይቀጣኝ። ሀባይቢ ሳውዲ አረቢያ 18 ዓመት ኖራ ሀገር ስትገባ ማሻአላ ተባረከ ረህማን የሁሉ ሰዓት ራሷን የጠበቀኝ ምናምን ሴት ናት። እንደዚህ ትወደደሽ እንኳን ምናምን አትመስልም። አይደል ነው እንግዲህ በኒቃብ ላይ ነው እና ሀገር ስትገባ ትሰሙታላችሁ። ግማሹን ልንገራችሁ በእኔ ድምጽ ብዬ ነው። ሀገር ገብታ ገና እንደገባሽ በቃ ሽማግሌ ሊካሉ እንደው አግቢኝ እንደው ትንሹ ታናናሾቿ ወንዶች ታላላቋቿ ወንዶች አግቢኝ እሷ ምን እንደነካ ምን እንዳዘዛ ተለቀም ሰው እንደዛ ያም አግቢ ሲያስ ምን ፈልጎ ነው ማለት አለብኝ እንዴ? መጠየቅ በደንብ ማወቅ አለብን። እኔ በጣም ነው የሚስጠለኝ። ከኔ በታች ያለውን ይጠይቀኝ ብለኝ ነዳሉ አይደለም ላገባው ምንም ነገር እየሌለው ኢትዮጵያ ተቀምጡ እኔ አረብ ሀገር ሆኜ ሽንት ቤት እያጠብኩኝ እየለፋሁኝ እሱ ደግሞ ሀገር ሆኖ የፓንት መቀየሪያ ሳይኖረው ላግባሽ ብለኝ እኔ አይደለም ፍቅር ሊሄድ ለምን ጠይቅ ብዬ እናዳለሁ። ወላሂ እናዳለሁ። አልወድም። እኔ አልዋሽም። ድሃ ወንድ ሲጠይቀኝ እናዳለሁ። የስራ ዓላማ የሌለው የማይሰራ በቃ ወይም ደግሞ እንድሰራ ሰው እንዲረዳ ይፈልጋለሁ የሚል ሰው መጀመሪያ በሁለት እግሩ ያልቆመ ወንድ ሲጠይቀኝ፣ ባለትዳር ወንድ ሲጠይቀኝ፣ እነዚህ ሁለቱ ወንድ ሲጠይቁኝ በጣም ነው የምናደው። ተሳድቤ አዋርጄን ማባረው። ተመስገን አልሐምዱሊላህ። እነሱ በጣም ነው የሚፈሩኝ። እኔ ሽማግሌ የሚሆን ወላሂ ላዚም ለምን እንደው አይኑ የጠፋ አይሆንም ራሱን የቻለ ማሻአላ በኢኮኖሚ ፉል የሆነ የተማረ አራዳ ወንድ ቢጠይቀኝ ችግር የለብኝም። ባላገባም በስነ ስርዓት በክብር ነው የምሸኘው። ገባችሁ? እኔ ጥሎብኝ ራሱን የቻለ ሰው እኔም ራሴ የቻልኩኝ እንደኔ ታይፒን ነው እንጂ የምፈልገው ከኔ ያነሰ አልፈልግም። እንደዛ የጭቅቅት ባል እኮ ችጋራም ችግር ፓንት መቀየር ያለለው እኮ ሀገሬ ተረግጬው አይደል እንደ መጣሁት አልነካም ብዬ ከራዚ ጭራሽ ደግሞ መጥቼ እዚህ ካለፈልኝ በኋላ ለምን የጨለለ ድሃ እንዴት እንደምታስጠጓ አላውቅም። እቺታችን ለማንኛውም በነገራችን ላይ ዚነት ገርድ አድርጋለች። አሰማችኋለሁ። የዚነትን ታሪክ ታውቁታላችሁ አይደለ? ስንት ተከራክረን ስንት መከራይተን ንብረታችን ተመለሰላትና የእህታችን ታዲያ ከዚህ ገብታ ምንም ነገር የሌለውን ስቴካት ለምን እንደሆነ አላውቅም። ሽማግሌ ታጣድፋት ያውም ታናሿ ማለት እንዳለች ከሆነ እንደዚህ በሁለት ዓመት 3 ዓመት ምናምን ትበልጠዋለች። ከዛ ያገባታል። ዳሱ ምን ፈልጎ ነው? ንብረቷን አባይቢ ቶሎ ገብቶ በቃ እንውለድ ቶሎ ተገብተን በቃ ልጅ እፈልጋለሁ። እኔ እንዴት ነው ልብ የሚያምነው? ታናሽ ወንድ መጥቶ ምን አንገበገበው ስለ ልጅ? እኔ ሲጀመር አንተ ልጅ ምን አስፈለገ ነው የምለው። ይሄ ራሱ እኮ አንድ የምትነቃበት መንገድ ነው። እንዴት እንዳልነቃ አላውቅም። ከዛ አግብቷት ይሄውላችሁ ባዶዋን አስቀራት። ባዴን አስቀረኝ ብላ እያለች ታየች ዛሬ እላችኋለሁና ከአረብ ሀገር ስትገቡ ታናሻችሁ በሁለት እግሩ ያልቆመ ወንድ የፓንት መቀየሪያ የሌለው ወንድ ሰርቶ የቤት ኪራይ መክፈል የማይችል ሰርቶ አንቺን ጥሩ ነገር አብልቶ የማያኖር ሰርቶ አንቺን አልብሶ አንደላቆ ባቅሞ የማያኖር ወንድ ከሆነ እንዴት ነው ሽምት? እንዴት ነው ፍቅር የሚይዝሽ? እንደው ለምን ጠየቀኝ ብለሽ ማባረር፣ መሳደብ፣ ማዋረድ ሲያቅትሽ ትቀበይዋል? አወርጂው። ምክንያቱም ይገባዋል። ለምን ሰው የሚመጥነው ነው መጠየቅ ያለ። ምንም ነገር የሌለው ከሆነ ሀገሩ ላይ ያለች አረብ ሀገር አልወጣ ምንም ነገር የሌላት እንደሱ አይነት ያግባ። ምንም
ነገር የሌለው ሆኖ አንድ ቤት ያላትን ሴት አንድ የመስሪያ ብር ያላትን ሴት ሲጠይቅ እኔ በጣም ነው የሚያናደኝ። እናንተ እኮ ሚስኪን ያኔ እንዴት ብዬ ልንገራችሁ? ሶሪ ቀላል ሆናችሁ ስለምታዩ ነው። እኔ ለምሳሌ ማንም ያውቃል። የውዝ እንኳን ስናገር አልፈራም። ሚዲያ ይዘላል የሚቀመጥ ሪከርድ ነው። ማንንም አልፈራ። የውስጤን ነው የምናገረው። ትዳር ያለው ወንድ በሚስቱ ላይ ሲጠይቀኝና ራሱን ያልቻለ ወንድ ሲጠይቀኝ አዋርጄ ነው የምሸኝ። አዋርጄ ትዳር ያለው ሲጠይቀኝ አንተ ወራዳ ሚስት ከኔ ትበልጥ የለ ከሚስት ምን አጣ ነው ብዬ አዋርደዋለሁ። ምንም ነገር የሌለው ወንድ ሲጠይቀኝ ደግሞ ከኢትዮጵያ ምናምን አልሐምዱሊላህ ጠይቁኝም ግን አዋጅም ሸይ ለምን ኢትዮጵያ እንዳንተ ያለ ሴት ሞልታ የለ ምን ልታረግ እኔ ጋር መጣክ? እኔ እድሜ ማሻአላ አረብ ሀገር እድሜያችን ሄዷል። እንደ ኢትዮጵያ ሴቶች አይደለም። ኢትዮጵያ 10 ቤት አለለት ቆንጆ 15 ዓመት 14 ዓመት ትዳር ነው የሚፈልጉት። ቆንጆ ሴቶች አሉለት። እዚህ መጥቶ እኛን 20 ቤት የሚጠይቀው ማን ስለሆነ ነው? እሱ ገንዘብ ፈልጎ ነው። ግልጽ እኮ ነው። እንዶ ከኢትዮጵያ ባል መጥቶልሽ እዚህ ሀገር ላግባሽ ሲልሽ አንቺን ፈልጎሽ ነው? ከአንቺ ፍቅር ይዞት ነው? ኧረ እባክሽ አንቺ እድሜሽ ረዝ ቢያንስ እኛ እኮ 20 ቤት ነን። ትላልቆች ደግሞ 30 ቤት የሚያሉ አሉ፣ ከዛ በላይም አሉ። ታዲያ የዛ የ10 ቤት እያለችለት እዚህ 20 ቤት ምን ሊያደርግ ነው የሚያፈቅረው? ወንዴ ደግሞ በተፈጥሮ ትንሽ ልጅ ነው የሚወደው። ጩጬ ጡቷ ገና ብቅ ያለች በቃ ጩጬ ልጅ ነው የሚፈልገው። እንደዚህ የደካከመ ሴት ምናምን አይፈልጉም። ይሄ ማንም ሀገር ያውጣ እየሞቀው። ስለዚህ እንደዚህ ያለውን ሲጠይቅሽ አዋርደሽ ማባረር ሲኖርብሽ እሺ ብለሽ ታገቢያለሽ። እንደዚህ ለቅሶ እኔ በእናንተ ነው የምናደው። ወላይ ነው እንደኔ ልብ የላችሁም። ኢትዮጵያ እንኳን ሄዳችሁ ልታገቡ ብትሉ በኩያችሁ ነው ማግባት ያለባችሁ። ምን አለው ማለት አለብሽ። ለምን ነው እሱ ምን አለ ብሎ ወደ አንቺ የሚመጣው? አንቺ ለራስሽ ምን አለው? ምን አለ ማስተዳደሪያ? እኔ ግድ ቤት ኖሮ መኪና ኖሮ አላልኩም። ምን አለ ማስተዳደሪያ? ስራው ምንድነው ማየት አለብሽ። ተፍ ይላል ወይ ቀጥ ብሎ ይሰራል ወይ ወይስ እሷን አግብቼ ነው የምለወጠው የሚል ወንድ ነው እናቱ ጋር 30 ዓመት ሲኖር ያልተለወጠውን በእናቱ ቤት አንቺን አግብቶ ይለወጥ? ያ ማለት ባንቺ ትካሻለ። አንቺ እሱን የመለወጣ ኃላፊነትና ማን የሰጠሽ? የተለወጠ ነው ማግባት ያለብሽ። ቤት ኪራዩን መክፈል የሚችል አንቺን ማብላት ማልበስ የሚችል ለሚወለድ ማብላት ማልበስ የሚችል ነው ማግባት ያለብሽ እንጂ አብረን እንለወጣል የሚባል ነገር። አንቺ ስሪና ራስሽን ለውጪ፣ ቤተሰቦችሽን ህይወት ለውጪ። እንደዛ አይነት ባል ካልመጣ አታግቢ ዘላለም። ራስን ከሐራም ጠብቀሽ ኖረሽ ሙጪ፣ በጀነት ታገቢያለሽ። የምትሸከሚ ወንድ ታገቢያለሽ። ነገ አስወልድሻ 3 ያለሽንም ንብረት እኩል ተካፍለ ይላል። ይሄው እንደዛሬው አለ ኡሪ ቆቆ ማዳብ በማዳተኛሽ ተመለስ ስደት ትወጫለሽ። ነቄውን ወላይ ላዚም ነቄውን የማይረባ ወንድ አትንኩ። በቃ አያስፈልግም። ራሱን የቻለ ቀጥ ብሎ የሚሰራ ለምን ሊስሩ አይሆንም? ራሱን የቻለ እዛው ስትሄጂ ሀገር ከሆነ ማግባት አለመልሽ ሀገር ውስጥ ታገቢያለሽ። እዚህም ከሆነ ቀጥ ብሎ በወር ሰርቶ የቤት ኪራዩን የሚከፍል ሁሉ ነገር የሚያደርግ አንድ ባለ ትዳር ወንድና በሚስቱ ላይ ሚስቱን ሳያስተዳድር ማለት ነው። ሚስቱ ገና አረብ ቤት እየሸቀለሽ ማለት ነው። እንደዛ አይነት ወንድና ኢትዮጵያ ያለ ወንድ አብረን ሰርተን እንለወጣለን ብሎ ሲጠይቃችሁ አዋርዳችሁ አባሩት። እስከዛሬ እድሜ ልክ ያልተለወቅኩ እኔ ጋር የምለውጥ እኔ እናት ነኝ አባትክ ብለሽ አዋርደሽ አባሩ። ከዛ እንደዛ አይነት ወንድ አይደፍራችሁ። ይሄ እኮ መደፈር እኮ ነው። አንድ አቅም የሌለው ወንድ አንቺን ሊያገባ መጠየቅ ማለት እኮ መደፈር፣ ንቆሻል እኮ። ገንዘቡ አለ ብላ ሞኝና ፈላጊ የላትም እያለ እኮ ነው። አዋርደሽ አባር። ወላሂ ላዝም እዩ። ኮስታራ ጠንካራ ሆኑ። በተለይ ቆንጆ ሴቶች ልፍስፍስ ናችሁ። እኛ መካከለኞች ማሻአላ ፉንጋዎች ጎበዞች ነን። ጠንከር ኮስተር በሉ። ጨርሻለሁ።